ሰላም ውድ የዳጊቴ ተከታታዮች እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥተናል። እንግዲህ ዛሬ የምናየው እንዴት አድርገን ነው ኮምፒውተራችንን ስሎ ከሆነብን ፍጥነቱን የምንጨምረው የሚሉትን ነገሮች እናያለን። እንግዲህ 10 ስቴፖችን ይዘናል። የመጀመሪያውን ስቴፕ እናያለን። የመጀመሪያው ስቴፕ እንግዲህ በመጀመሪያ ሴቲንጋችን ውስጥ እንገባለን። በዚህ በኩል ሴቲንግ መግባት እንችላለን ወይ ካልሆነም ደግሞ ብዙ አይነት አማራጮች አሉት። ፋይላችን ውስጥ እንገባለን። በመጀመሪያ እዚህ ጋር ፋይል ኤክስፕሎረራችንን እንከፍታለን። ከዛ ፋይል ኤክስፕሎረራችንን ከከፈትን በኋላ ዚስ ፒሲ የሚለው ኦፕሽን ላይ እንገባለን ማለት ነው። ስክሮል አድርገን ዚስ ፒሲ እንገባለን። ራይት ክሊክ አድርገን ፕሮፐርቲ እንለዋለን። ከዛ ፕሮፐርቲ ካልነው በኋላ እዚህ ጋር ያመጣልናል። ይኸው እንግዲህ እዚህ ጋር አምጥቶልናል። አድቫንስ ሲስተም ሴቲንግ የሚል አለ። እሷን እንነካታለን። ከዛ እሷን ከነካናት በኋላ እንደዚህ አይነት ኦፕሽን ያመጣልናል። ከዛ ከነዚህኞች ውስጥ ኦፕሽኖች ውስጥ እኛ የምንጠቀመው ይሄኛውን ይሆናል። ከዛ እዚህ ጋር ሴቲንግ ብለን እንገባለን የመጀመሪያውን። ከዛ በኋላ እዚህ ጋር መቀየር እንችላለን። ወይም ደግሞ ካልሆነ እነዚህን እናጥፋና ስታርት ፕላስ አር ነክተን ሲስተም ዶት ሲፒኤል ብለን እንጽፋለን። ሲስተም ዶት ሲፒኤል ካልን በኋላ ኢንተር እንለዋለን። ወደዚህኛው ኦፕሽን ያመጣልናል። ከዛ አድቫንስድ ውስጥ ገብተን ሴቲንግ እንለዋለን። ከዛ እዚች ጋር የምንቀይራት ፐርፎርማንስ የምትለዋ ከስር ያለችው ቤስት ፐርፎርማንስ የምትለዋን እሷን ሰሌክት እናደርጋለን። ከዛ አፕላይ ነው የምናደርገው። ቀጥታ አፕላይ ስናደርገው ያሉትን ነገሮች ትንሽ ሊቆይብን ይችላል። በቃ እቺን ስክሮል አድርጎ ከጨረሰ በኋላ ይሄ የመጀመሪያው ስቴፕ ነው። ሲስተማችን ፐርፎርማንሱን ለመጨመር የምንጠቀምበት ነው። ይህንን ካልን በኋላ ወደ ቀጣዩ እንሄዳለን ማለት ነው። ሁለተኛው ላይ መተናል። እንግዲህ ሁለተኛው ደግሞ ምንድነው የምንጠቀመው? እንደ ቅድሙ ስታርት ፕላስ አር እንነካለን። ከዛ በኋላ እዚህ ጋር እኔ የምጽፈውን ትጽፋላችሁ። ኤምኤስ ኮንፊግ ብላችሁ ትጽፋላችሁ። ከጻፋችሁ በኋላ ኢንተር ትሉታላችሁ ማለት ነው። ከዛ በኋላ እዚህ ጋር ከላይ ቦት የምትለው ኦፕሽን አለች። ከዛ በኋላ ከስር እዚህ ጋር አድቫንስ የሚል አለ። እሱን እንነካዋለን። ከዛ እዚህ ጋር ቼክ አልሆነችም። ይችኛዋን ቼክ እናደርጋትና ኮሩን እንጨምረዋለን። የፕሮሰሳችን ኮር 4 ነው ያለው። እሱ ግን አሁን እየተጠቀመ ያለው አንዱን ነው። እዚህ ጋር ደግሞ ራም አለ። ራም ከፈለግን ሰሌክት አድርገን ሁሉንም መጠቀም እንዲችል ማድረግ እንችላለን። ግን ባይ ዲፎልት እሱ የሚጠቀመው ሁሉንም ስለሆነ ይሄንን ቼክ አናደርገውም ማለት ነው። ቼኩን እናጠፋዋለን። ስለዚህ ያለውን ራሱን እንዲጠቀም ቼኩን እናጠፋለታለን። ከዛ ኦኬ እንለዋለን ማለት ነው። ኦኬ ካልነው በኋላ አፕላይ እንለዋለን። ኦኬ ስንለው ይሄንን ኦፕሽን ያመጣልናል። እዚህ ጋር አሁን ሪስታርት ላድርገው ወይ እያለን ነው። እኛ ደግሞ አሁን አንፈልግም፣ በኋላ ሪስታርት እንዲያደርግ እናዘዋለን። ይሄ ሁለተኛው ኦፕሽን ነው። ወደ ቀጣይ ኦፕሽን እናልፋለን። እንግዲህ ሶስተኛው ኦፕሽን ደግሞ ምንድነው? እንደቀደሞ ስታርት ፕላስ አር አድርገን እንነካለን። እዚህ ጋር ማሳያችሁ ትጽፋላችሁ። ክሊን ኤምጂአር ስላሽ ሴጅ ሴት ብላችሁ ትጽፋላችሁ። እንደዚህ እዚህ ጋር ስክሪኑ ላይ እንዳለው። ከዛ ኦኬ ካላችሁት በኋላ ወደዚህ ኦፕሽን ይወስደናል። እዚህ ጋር እንግዲህ ኮምፒውተራችን የማይጠቀማቸው ፋይሎች ናቸው። እዚህ ጋር አንቲቫይረሱንም ስካን አድርጎ የሚያስቀምጠው እዚህ ጋር ነው። ስለዚህ ሁሉንም እዚህ ጋር ያሉትን እንዳለ በጠቅላላ ሰሌክት እናደርጋቸውና ኦኬ እንለዋለን ማለት ነው። ራሱ ዲሌት ያደርግልናል ኦኬ ስንለው። በመቀጠል ደግሞ ይሄንን እንጽፋለን። ስክሪን ላይ እንደምታዩት ዲፍራግ ብለን እንጽፋለን። ከዛ ራሱ ባይ ዲፎልት ስክሪን ላይ ፖፕ አፕ አድርጎ ይጠፋልናል ማለት ነው። ሃርድ ዲስኩን ቼክ ለማድረግ ነው። አምስተኛው ኦፕሽን ደግሞ ሲኤምዲ ውስጥ ነው የምንገባው። ሲኤምዲ በአድሚኒስትሬተር እንገባለን ማለት ነው። እዚህ ጋር መግባት እንችላለን። ወይም ካልሆነ ደግሞ እዚህ ጋር ሲኤምዲ ብለን ሰርች አድርገን ራይት ክሊክ አድርገን ራን አስ አድሚኒስትሬተር እንለዋለን። ከዛ ይገባልናል ማለት ነው። ከዛ እዚህ ጋር ስክሪኑ ላይ የምታዩትን ነገር ትጽፋላችሁ ማለት ነው። ኤስኤፍሲ ስላሽ ስካን ነው ብለን እንጽፋለን። ስፔሷን መሀል ላይ ያለችው እንዳትረሱት። ኦኬ ስንለው እንግዲህ የምታዩትን ያመጣና በፐርሰንት ይቆጥርልናል ማለት ነው። እንግዲህ ቼክ እያደረገ ነው። 3% ነው ያለው። ሙሉ ፐርሰንቱን ስካን አድርጎ ከጨረሰ በኋላ ሲስተሙ ላይ ያሉትን ኤረሮች በጠቅላላ ያሳየናል ማለት ነው። እንግዲህ አምስተኛ ስቴፕ ላይ ደርሰናል።
10 ስቴፖችን ነው እስካሁን የያዝነው። አሁን 5ኛ ላይ ነን። እንግዲህ እንታገሰዋለን 100% እስኪሞላ። ከዛ ቼኩን ኢረሩን ቼክ እስከምናደርግ እዚህ ጋር እንደምታዩት ፋውንድ ኮራፕትድ ፋይል እያለ ነው። ከሲስተሙ ላይ ኮራፕት የሆነ ፋይል አግኝቻለሁ፣ እሱን ደግሞ ፊክስ አድርጌዋለሁ እያለ ነው። ሲስተሙ ላይ ኮራፕት የሆነ ፋይል ካለ በራሱ ፊክስ ያደርገዋል ማለት ነው። 6ኛ ስቴፕ እናያለን። እንደ ቅድሙ ስታርት ፕላስ አር ብለን እንነካለን። እንግዲህ እንደምታዩት እዚህ ጋር ኤምዲኤስሲ ኤችኢዲ ብላችሁ ዶት ኤክስ ይታረጋላችሁ። ይሄ ምንድን ነው የሚሰራልን? ራማችንን ነው ቼክ የሚያደርግልን። ሪስታርት ላድርገው ወይንስ በኋላ ኮምፒውተሩ በራሱ ሸትዳውን አድርጎ ሲከፍት ቼክ ላድርግልህ ይለኛል። እንግዲህ አሁን ሪስታርት አድርጎት አሁን ቼክ ያደርገዋል። እኔ ግን የምፈልገው በኋላ ኤኒ ኮምፒውተሪን ሸትዳውን አድርጌ ስከፍቶ ቼክ እንዲያደርገው ነው። ስለዚህ ሁለተኛውን እመርጥለታለሁ። በኋላ ሸትዳውን አድርጎ ሲከፍት ቼክ ያደርግልኛል ማለት ነው። ይሄኛውንም ኦፕሽን ተጠቀሙት። ኦኬ እንግዲህ አሁን ወደ 7ኛው እንሄዳለን። 7ኛ ላይ የምናየው ምንድን ነው? እዚህ ጋር ሲኤምዲ ብላችሁ ትጽፋላችሁ። ከዛ በኋላ ከመጣላችሁ በኋላ ራይት ክሊክ ወይም ደግሞ ከጎን ራናስ አድሚኒስትሬተር የሚላለን እሱን እንነካዋለን። ከዛ ኮምፒውተራችን በአድሚኒስትሬተር ስለሆነ አድሚን ይጠይቀናል። ከዛ ከከፈተልን በኋላ ወደዚህ ያመጣናል ማለት ነው። ከዛ እዚህ ጋር ስክሪኑ ላይ እንደምታዩት
ሙሉ ለሙሉ ትጽፋላችሁ ማለት ነው። ዶት ኤክስኢ ከዛ ስላሽ ታደርጉና ኦንላይን ከዛ ስፔስ አድርጋችሁ ድጋሚ ስላሽ ክሊን ከዛ በኋላ ስላሽ አድርገን ሪስቶር ሄልዝ ብለን እንጽፋለን። ከዛ ይሄንን ካልን በኋላ ቀጥታ ኢንተር እንለዋለን ማለት ነው። እንግዲህ እዚህ ጋር ቨርዥኑን ያሳየናል። አሁን ያለው የኢሜጁ ቨርዥን 10.0.22 እያለ ይቀጥላል። እንግዲህ አሁን ምንድነው የሚያደርግልን? በዚህኛው ሄልዙን ቼክ ያደርግልናል ማለት ነው። የሄልዙን ቼክ ያደርገውና የሆነ ኢረር ካለው ሪስቶር ያደርግልናል። የጠፉ ፋይሎች ከሲስተም ላይ ምናምን ካሉ ኔትወርክ መኖር አለበት። ኔትወርኩን ተጠቅሞ እነዛን የጠፉትን ፋይሎች ሪስቶር ያደርግልናል። ኮምፒውተራችንን ወደ ቆንጆ ፐርፎርማንስ ይመልስልናል ማለት ነው። እንግዲህ ያለውን ስቴፕ እናያለን። እዚህ ጋር ወደ 100% እስከሚሄድ እንጠብቃለን። 100% ከሆነ በኋላ ያለውን ኢረር ያሳየናል ማለት ነው። ኦኬ እንግዲህ 100% ብሎ ጨርሶልናል። ወደ 8ኛው እንሄዳለን። 8ኛው ደግሞ ሃርድ ዲስካችንን ቼክ የምናደርግበትን ነው የምናየው። ሃርድ ዲስካችንን ቼክ ለማድረግ እዚህ ጋር የምታዩት እንጽፋላችሁ። CHK ብላችሁ ትጽፋላችሁ። ከዛ DSK ትሉና ሃርድ ዲስካችንን ሙሉ ለሙሉ ቼክ ያደርግልናል ማለት ነው። ይሄም እንደዛኛው ትንሽ ፕሮግረሶች አሉት። እነሱን ፕሮግረሶች እስከሚጨርስ እንጠብቀዋለን ማለት ነው። ሙሉ ለሙሉ ሃርድ ዲስካችንን ቼክ ስለሚያደርግልን ኤኒ ኮራፕት የሆነ ነገር ካለ ምናምን ቼክ አድርጎ ኢረሩን ያሳየናል።
እንግዲህ እንደምታዩት ሙሉ ለሙሉ ቼክ አድርጎ ጨርሶልናል ማለት ነው። ያለን ሃርድ ዲስክ ሁሉንም ፓርቲሽን ቼክ ያደርግልናል ማለት ነው። በዚህኛው እንግዲህ ወደ 9ኛው እንገባለን። ስታርት ፕላስ አር እንነካለን። ከዛ በኋላ ምንድነው የምናደርገው? ስክሪን ላይ እንደምታዩት ክሊን ኤምጂአር ብለን እንጽፋለን። ከዛ ኢንተር። ልክ ኢንተር ካልነው በኋላ እዚህ ጋር የሚያመጣልን ሃርድ ዲስካችንን ያመጣልናል፣ ፓርቲሽናችንን። ከዛ እኛ የምንፈልገውን ሃርድ ዲስክ ፓርቲሽን መርጠን ክሊን አድርግልን እንለዋለን። አሁን ለምሳሌ እኔ ዲን ክሊን አድርግልኝ ብለው ዲ የሚባለውን ፓርቲሽን ሁለቱን ያመጣልኛል ማለት ነው። እዚህ ጋር እንግዲህ አሁን እንደምታዩት እኔ ጋር 0 ባይት ነው፣ ምንም ካች አልያዘም ማለት ነው። እናንተ ጋር ቼክ አድርጉት፣ ብዙ አይነት ካቾችን ሊይዝ ይችላል። ስለዚህ ኦኬ ብዬ ዲሌት ፋይል እለዋለሁ። እዚህ ጋር የሚቀመጡት እንዳለ የማያስፈልጉ ፋይሎች ስለሆኑ ዲሌት እለዋለሁ ማለት ነው። እዚህ ጋር ሙሉ ለሙሉ ዲሌት ያደርግልኛል ማለት ነው። እንግዲህ ወደ 10ኛው ስቴፕ ስንሄድ እቺ በጣም ጠቃሚ የምትባለው እና ኮምፒውተራችንን በጣም ስሎ የምታደርገው ፓርት ነች። እዚህ ጋር ስክሪኑ ላይ እንደምታዩት ቴምፕ ብለን እንጽፋለን። ከዛ እዚህ ጋር የምታዩቸው ፋይሎች እንዳለ አላስፈላጊ ፋይሎች፣ ኮምፒውተራችን ከኔትወርክ ጋር ሊሆን ይችላል። የተለያዩ ፋይሎችን ስከፍት በራሱ የሚይዛቸው ካቾች ናቸው፣ አላስፈላጊ ፓርቶች ናቸው ኮምፒውተራችን እንዲንቀላፈፍ የሚያደርጉት። ስለዚህ እነዚህን ሁሉንም እንደልታቸዋለን ማለት ነው። ሰሌክት እናደርጋቸዋለን ሁሉንም። ከፈለጋችሁ እንደዚህ ሰሌክት ማድረግ ትችላላችሁ፣ ወይም ደግሞ በአጭር መንገድ ኮንትሮል ፕላስ ኤ በመንካት ሁሉንም ሰሌክት ታደርጉታላችሁ። ከዛ በኋላ ከኮምፒውተራችሁ ላይ ከኪቦርድ ላይ ሺፍት እና ዲሌትን በመንካት ፐርማነንትሊ ዲሌት እናደርጓለን ማለት ነው። ከሪሳይክል ቢን ውስጥም እንዳይገባ ፐርማነንትሊ ዲሌት። ከዛ እዚህ ጋር አድሚኒስትሬተር ይጠይቀናል። ይሄንን ካሳለፍነው በኋላ ሙሉ ለሙሉ እነዚህን ፋይሎች ያጠፋልናል ማለት ነው። እነዚህ ለኮምፒውተራችን አስፈላጊ ያልሆኑ ፋይሎች ናቸው ማለት ነው። እንግዲህ ለዛሬው ይህንን ካየን ይበቃል። እንግዲህ ዳጊቴክ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። አመሰግናለሁ።